ሰላም እንዴት አላችሁ? ዛሬ አማርኛን አቀላጥፋችሁ እንድትጽፉ የሚያስችላችሁን ትምህርት ይዤላችሁ መጥቻለሁ። የአማርኛ ፊደላትን ሁሉንም ጠቅለል አድርጌ የማሳያችሁ ነው የሚሆነው። ቀለም ስኩል ነው። ቻናሉን ሰብስክራይብ በማድረግ ጀምሩ። ሁሉንም የአማርኛ ፊደላቶች እዚህ ጋር አስቀምጫቸዋለሁ። ምን ይመስላሉ በቅርጽም በድምጽ ምን ይመስላል የሚለውን ነገር የማሳያችሁ ነው የሚሆነው ማለት ነው። ማስታወሻ እየያዛችሁ እንድትከታተሉ እጋብዛችኋለሁ። የመጀመሪያው የአማርኛ ፊደል ሀ ነው። ሀ እዚህ ጋር የምትመለከቷት ነው የምትመስለው። ሀ ሁ ሂ ሃ ሄ ህ ሆ ሰባቱ ምን ይመስላሉ? ሁለተኛ ደግሞ ለናት ለ ሉ ሊ ላ ሌ ል ሎ ሀ ሐመር ውሃ ናት እቺ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ ሸ ሹ ሺ ሻ ሸ ሹ ሺ ሻ ሼ ሽ ሾ ቀ ቁ ቂ ቃ ቄ ቅ ቆ ሁሉንም በአንድ ቀን ማሳያችኋል። ለመጻፍ ትቸገራላችሁ። ስለዚህ እናንተ እስከምትችሉት ድረስ መያዝ ይኖርባችኋል። በየቀኑ የተወሰነ ፊደል ማለት ነው። ይኸው ዛሬ አሁን ሀ ሁ ሂ ሃ ሄ ህ ሆ እዚህ አሁን የሀ ሰባቱ ናቸው። ቅርጻቸውን በደንብ መለየት እያንዳንዳቸውን መለየት ይኖርባቸዋል። ማስታወሻችሁ ላይ ደግሞ መጻፍ ትልቁ ነገር መጻፍ መቻል ስላለባችሁ ማለት ነው። ስለዚህ ኒ የሀ ሰባቱም ዝርያዎች ናቸው። ቅርጻቸውም ድምጻቸውን በደንብ ለዩ። ለ ሉ ሊ ላ ሌ ል ሎ እነዚህ ደግሞ የለ ሰባቱም ዝርያ። ይሄ ከሀሌታ ዋጋ ተመሳሳይ ነው። ድምፁ ቅርጹ ነው የሚለየው። አገልግሎታቸውና ቅርጻቸው ግን ይለያያል። ሐመሩ ሀ ብለን ነው የምንጠራው። ይኸው ሀ ሁ ሂ ሃ ሄ ህ ሆ አልደግሞም፣ ድምፁ ተመሳሳይ ስለሆነ። አራተኛው ም ነው። መ ተመልከቷት፣ ይቺ ነው የምትመስለው። እንግዲህ 200 አድርገን ከላይ ለማጋደም ነው፣ አንድ አግዳሚ ማድረግ። መ ሙ ሚ ማ ሜ ም ሞ አማርኛን እንግዲህ ለማንበብም ሆነ ለመጻፍ ፊደላቱ እነዚህን መለየት መጀመሪያ ይቀድማል። ፊደላቱን ከለየን በኋላ ደግሞ ቃላት መመስረት። ለምሳሌ እዚህ ጋር መን ወስዳለሁ። ይሄው መ ላ እዚህ ጋር አለች። መንና ላን ባንድ ላይ ሳረጋቸው መላ ሚል ቃል መመስረት እችላለሁ። ስለዚህ
ቃላት መመስረትም እየተለማመዳችሁ ከዛ በፊት ግን ያው ቃላቱን ፊደላቱን ማወቅ ስለሚቀድም ነው አሁን ወደ ፊደል ማስቆጠር የሄድኩት። ሶስተኛዋ ንጉሱ ሰ ናት። ሶሪ አምስተኛዋ ንጉሱ ሰ ናት። ይቺ ንጉሱ ሰ ሶስት ጣቱ ሰ ብለን እንጠራታለን። ሰ ሱ ሲ ሳ ሴ ስ ሶ እነዚህ የሰ ቤቶች ናቸው ሰባቱም። ሰ ሱ ሲ ሳ ሴ ስ ሶ ሰባቱ የሰ ዝርያዎች ናቸው። እነዚህ የሰ ዝርያዎች ከሰ ቀጥላ የምናገኘት ደግሞ ረ ናት። ረ ሩ ሪ ራ ሬ ር ሮ እነዚህ የረ ቤቶች ናቸው። ያው አንድ ሰው ረ ሩ ሪ ራ ሬ ር ሮ የረ ቤቶች ናቸው እነዚህ። ቀጥለን የምናያቸው ደግሞ ሰ ናት። እቺ ደግሞ ሰዓቱ ሰ ትባላለች። የቅድሟ ንጉሱ እቺኛዋ ንጉሱ ሰ ነው የምትባለው። በድምጽ ተመሳሳይ ናቸው። እቺ ደግሞ ሰዓቱ ሰ ትባላለች። በቀደመው የግዕዝ አጠራር እቺን ሸ ተብላም ትጠራ ነበር። አሁን እቺኛዋ ሸ አታስፈልግም ማለት ነው። አሁን ግን ያው ሰ ብለን ሁለቱን እንጠቀማቸዋለን። እቺ ሰዓቱ ሰ ነው የምትባለው። ሰ ሱ ሲ ሳ ሴ ስ ሶ ይኸው የሰ ሰባቱን ቤቶች ቅርጻቸውን በደንብ መለየት ይኸው ሶ ስ ሴ ሳ ሲ ሱ ሰ። ስለዚህ ሰ ሱ ሲ ሳ ሴ ስ ሶ መጻፍም መለማመድ አለባችሁ። እዚህ ጋር እጃችሁን ማፍታታት ግድ ይላል አማርኛን አቀላጥፋችሁ እንድትጽፉ ማለት ነው። ስለዚህ ቅርጻቸውን እዚህ ጋር ታዩና ማስታወሻችሁ ላይ ለመጻፍ መሞከር አለባችሁ ግዴታ። ማንበብ ብቻ ሳይሆን መጻፍም ግዴታ ስለሆነ ማለት ነው። ስለዚህ እነዚህ የሰ ቤቶች ናቸው ማለት ነው። ቀጥለን የምናገኘት ደግሞ ሸ ናት። ይኸው ሸ ይሄ አማርኛ በአጠቃላይ 33 ናቸው ፊደላቱ። 26ቱን የተዋሳቸው ከግዕዝ ነው። ከግዕዝ የተዋሳቸው ናቸው። ሌሎቹ ከ26ቱ ወደ 7ቱ የሚሆኑት ደግሞ ራሱ የጨመራቸው ናቸውና ከጨመራቸው ውስጥ ናችን ሸን የምናገኘት ማለት ነው። እንዳልኳችሁ በቀደመው የግዕዝ አጠራር እችንኛ አሁን ንጉሱ ሰ ምንላትን እንደ ሸ ይጠቀሙባት ነበረ። አሁን ግን ያው ሰ ብለን ነው የምንጠራት። የአማርኛ ከጨመራቸው አንዷ ሸ ናት ለማለት ነው። ከሰ ጋር ተመሳሳይ ቅርጽ አላት እና ላጻጻፍም ከንጉሱ ሰ ጋር በጣም ከሰዓቱ ሰ ጋር በጣም ስለምትመሳሰል ከላይ ብቻ አንድ አግዳሚ መስመር መጨመር ነው። ይሄው ሸ ሹ ሺ ሻ ሼ ሺ ሾ። ይሄው በቀደመው ግዕዝ እንደ ሸ የሚጠቀማት እችኛዋን ሰ ነበር እንዳልኳችሁ። ለምሳሌ ሸዊት ብሎ ለመጻፍ አንድ በፊት እችኛዋን ሰ እንጠቀም። አሁን ሰ ያልናትን እንደ ሸ ነበር የምንጠቀማትና እኔ አሁን እዚህ ጋር ትርፍ ነው ማለት ይቻላል ይሄ ሸ። ምክንያቱም እችኛዋን ሰ እንደ ሸ መጠቀም ከተቻለ ይሄኛውን ሸ መጨመር አያስፈልግም ነበር። ለማንኛውም ያው አማርኛ ራሱ የጨመራቸው ስለሆኑ ያው መያዙ አይከፋም። ስለዚህ ሸ ሹ ሺ ሻ ሼ ሺ ሾ። ምሳሌ አንድ ሰው ሻማ ብሎ መጻፍ ቢፈልግ ይሄን ሻን እዚህ ጋር ይወስዳል። ማ ደግሞ እዚህ ጋር አለለት። ስለዚህ ሻማ ማለት ቻለ ማለት ነው። ሸ መሆኑን ያዙ ለማለት ነው።
ሸ ሹ ሺ ሻ ሼ ሽ ሾ። ከሸ ቀጥለን ደግሞ የምናገኛት ቀ ናት። ቀ ደግሞ አንድ ቋሚና ወገቧ ላይ ቀለበት ነው የምናደርግባት። ያው ቀ ቀ ቁ ቂ ቃ ቄ ቅ ቆ። ስለዚህ የቀ ዝርያዎች እነዚህ ናቸው። ያው ቀ ቁ ቂ ቃ ቄ ቅ ቆ። ቀን አሁን በደንብ ለዩ። አንድ ሰው አሁን ቆሞስ ብሎ መጻፍ ቢፈልግ ይኸው ቆ ሞ እዚህ ጋር አለች፣ ስ ደግሞ እዚህ ጋር አለች። ስለዚህ ቆ ሞ ስ ብሎ መጻፍ ቻለ ማለት ነው። ስለዚህ የቀን ዝርያዎችም በደንብ ያዙ። ይኸው ቀ ቁ ቂ ቃ ቄ ቅ ቆ። ቀጥሎ የምናገኘት በ ናት። ቻት በ ለመጻፍ በጣም ቀላል ናት። በ ቡ ቢ ባ ቤ ብ ቦ። በነገራችን ላይ አማርኛ ፊደላት ልክ እንደ እንግሊዘኛ የራሳቸው የሆነ አናባቢ ያላቸው። በአማርኛ የአማርኛ አናባቢዎች ከ ጀምሮ እስከ ኦ ያሉት ናቸው። ኡ ኢ አ ኤ እ ኦ ምንላቸው አናባቢ ናቸውና በ ስንል አሁን በውስጥ አለች። በ ቡ ስንል ኡ አለች በውስጥ። ቢ ስንል ኢ። በዚህ ነው የምትለዩቸው እያንዳንዳቸውን ማለት ነው። ስለዚህ ይሄው በ ቡ ቢ ባ ቤ ብ ቦ። ይሄው አንድ ሰው በሬ ብሎ መጻፍ ቢፈልግ በ እዚህ ጋር አለች፣ ሬ ደግሞ እዚህ ጋር አለች። በሬ ብሎ መጻፍ ቻለ ማለት ነው። ስለዚህ እነዚህ በ ቡ ቢ ባ ቤ ብ ቦ። ከበቀጥልን ደግሞ የምናገኛት ተ ናት። ተ የመስቀል ቅርጽ ያላት የአማርኛ ፊደል ናት። ይኸው ተ ቱ ቲ ታ ቴ ት ቶ። በነገራችን ላይ በቀጥታ መማር የምትፈልጉ ከታች በተቀመጠው የስልክ አድራሻ ደውላችሁ መማር ትችላላችሁ። በምትፈልጉት የሶሻል ሚዲያ አማራጭ ትምህርቱን በመስጠት ላይ ነው የምንገኘው። ከጀማሪዎቹ እስከ አድቫንስ ድረስ በቋንቋ ባለቤቶች ትምህርቱ እየተሰጠ ነው የሚገኘው ማለት ነው። ስለዚህ ቺ ተ ናት። ተ ቱ ቲ ታ ቴ ት ቶ። ስለዚህ ተ ቱ ቲ ታ ቴ ት ቶ ቶ። ቸ ቹ ቺ ቻ ቼ ች ቾ። ይችም ከተጋ በጣም ተቀራራቢ ቅርጽ ነው ያላት ለአጻጻፍ ማለት ነው። ከተላይ አግዳሚ መስመር መጨመር ብቻ ነው። ያው ቸ ቹ ቺ ቻ ቼ ች ቾ። ቀጥለን ደግሞ የምናገኘት ሀ ናት። ሀ ይቺ ኃይለ ሥላሴ ውሃ ብዙሃን ውሃ ብለን እንጠራታለን። ከነጋ ተቀራራቢ ቅርጽ አላት። ሀ ሁ ሂ ሃ ሄ ህ ሆ። በድምፅ ከሀሌታ ውሃም ከሀመር ውሃ ጋር ተመሳሳይ ናት። በቅርጽና በአገልግሎታቸው ብቻ ነው የሚለዩት እነዚህ እንጂ ድምጿ ከሀሌታ ውሃን ከያዛችሁ ተመሳሳይ ድምፅ ነው ያላቸው። ቅርጻቸውን ብቻ ለዩ። ሀ ሁ ሂ ሃ ሄ ህ ሆ። እዚህ ጋር ጽፋችሁ መለማመድ ግድ ይላል። እነዚህ ከነጋ በእርግጥ ተመሳሳይ ናት። ቀጥላ ደግሞ የምናገኛት ነ ናት። ይኸው ነ ኑ ኒ ና
ኔ ን ኖ ይኸው ነ ኑ ኒ ና ኔ ን ኖ። የነ ቤቶች ደግሞ እነዚህ ናቸው። አንድ ሰው አሁን ነብር ብሎ መጻፍ ከፈለገ ይኸው ነ ብ ር እዚህ ጋር ማለት ነው ነብር ብሎ መጻፍ ይችላል። ስለዚህ እዚህ ጋር ሃን እዩ ተመልከቱ። ነን እዩት። ኘ ደግሞ እዚህ ጋር አለች። በጣም ተቀራራቢ ቅርጽ ያላቸው ናቸው እነዚህ። ይኸው ሃን ለመጻፍ ነን ጽፍና ከጎኗ ቀጥልባታለሁ። ኘን ለመጻፍ ደግሞ ከላይ። ስለዚህ ነ ኑ ኒ ና ኔ ን ኖ ኖ። ንብ ብዬ መጻፍ ፈልግ ይኸው ን ብ ደግሞ እዚህ ጋር አለች ንብ። ከነ ቀጥላ ደግሞ የምናገኛት ኘ ናት። ኘ ደግሞ ተመልከቷት ከነጋ ተመሳሳይ ናት። ከላይ ከአግዳሚ መስመሮቿን የምጨምርባት ይኸው ኘ ኙ ኚ ኛ ኜ ኝ ኞ ይኸው ኘ ኙ ኚ ኛ ኜ ኝ ኞ። ተገኘ ብዬ መጻፍ ፈልግ አሁን ተነዚህ ወስዳለሁ። ገን ወደ ኋላ አሳያችኋለሁ። ኘ እዚህ ጋር አለች ማለት ነው። ኒም አማርኛ የጨመራት ናት። እችም ኘ ኙ ኚ ኛ ኜ ኝ ኞ። ቀጥል የምናገኛት አ ናት። እንግዲህ በአማርኛ ፊደላት አ ተነባቢም አናባቢም ነው የምትሆነው። አበባ ብዬ ለመጻፍ ለምሳሌ አ እዚህ ጋር አለች። በነዚህ ጋር ወስዳለሁ። አበባ መጻፍ እችላለሁ። አ አናባቢም ትሆናለች በውስጥ አ ኡ ኢ አ ኤ እ ኦ እንደ አናባቢም እንወስዳቸዋለን። ይኸው አ ኡ ኢ አ ኤ እ ኦ። የአ ዝርያዎች እነዚህ ናቸው። አበበ ብዬ መጻፍ ፈልግ አ እዚህ ጋር አለች። በ እዚህ ጋር በ አበበ አልኩ ማለት ነው። ስለዚህ አ ኡ ኢ አ ኤ እ ኦ። እንግዲህ እነዚህ ከሀ እስከ አ ድረስ ያሉት ናቸው። ሌሎችን ደግሞ ቀጥዬ ላሳያችሁ። እዚህ ጋር ይሄው ከ አለች። እዚህ ጋር ከአ ቀጥላ ከኮከብ ብሎ መጻፍ አንድ ሰው ቢፈልግ ይሄው ከከቤት ኮን ማግኘት አለበት። ስለዚህ ይሄው ከ ኩ ኪ ካ ኬ ክ ኮ። ኮካ ብዬ መጻፍ ፈልጋውን ኮ እዚህ ጋር አለች። ካ ደግሞ እዚህ ጋር አለች ማለት ነው። ስለዚህ ከ ኩ ኪ ካ ኬ ክ ኮ። ሰባቱ። ቀጣይ ሀ ናት። ሀ በነገራችን ላይ እቺ ሀ ብቻ ናት እንጂ ለየት የምትል ሌሎቹ ከሀ ዝርያ ጋር ተመሳሳይ ናቸው። ያን ያክል አገልግሎታቸውም ብዙም አይታወቅም። የነዚህ ሀ ግን ያው ታስፈልጋለች ድምጿም ለየት ስለሚል ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ኒ የሀ ዝርያዎች ናቸው። እንግዲህ የሀ ዝርያዎች ጠቅላላ 7 ናቸው። እንግዲህ ሶስቱን ከላይ አይተናል። 2 2 6 ይሆናሉ። ሰባተኛዋ ይችኛዋ ሀ ናት ማለት ነው። እቺ ሀ ስለሆነ ድምጿ ሀ ሁ ሂ ሃ ሄ ህ ሆ። በቀጣይ ደግሞ የምናገኛት ወ ናት። ቻት ወ ው ወ በነገራችን ላይ ይችኛዋ አንድ ወ አለች። የመጨረሻዋም ወ ናት። ሁለተኛዋ ው እዚህ ጋር አለች። ስድስተኛዋ ው እዚህ ጋር አለች። ይለያሉ እነዚህ አጻጻፋቸው። በሌላ ቪዲዮ ያሳያችኋለሁ። እዚህ ጋር መሰስሉ ስለጻፍኳቸው ነው። ወ እቺ ታች ነው የምትቀጠል። ው ዊ ዋ ዌ ው ጎ። እነዚህ የወን ዝርያዎች የየ ዝርያዎች የሚደጋገሙ ስላሉ በደንብ መለየት። ከወ ቀጥላ የምናገኛት ደግሞ ዘ ናት። ዘ ዙ ዚ ዛ
ዜ ዝ ዞ ዘ ዙ ዚ ዛ ዜ ዝ ዞ። ምሳሌ አዞ ብዬ መጻፍ ፈልግ አን ከላይ ያመጣለሁ ዞ እዚህ ጋር አለች ማለት ነው። ስለዚህ ዘ ዙ ዚ ዛ ዜ ዝ ዞ። ቀጣዩ ዠ ናት። ዠም ያን ያክል አገልግሎቷ ብዙ አይደለም፣ ግን ያዙት። ዠ ዡ ዢ ዣ ዤ ዥ ዦ ዠ ዡ ዢ ዣ ዤ ዥ ዦ። እነዚህ የዠ ዝርያዎች ናቸው። ዥግራ ብዬ መጻፍ ከፈለኩኝ አሁን ዥን እዚህ ጋር ወስዳለሁ ማለት ነው። ቀጥል የምናገኛት ደግሞ የ ናት። የ ዩ ይ ያ ዬ ይ ዮ። የም እዚህ ጋር አንድ የ ያለች፣ እዚህ ጋር አንድ የ፣ ይ እዚህ ጋር አለች፣ እችም ይ ያለች። ልዩነታቸውን ተመልከቱ። ይኸው የ ዩ፣ ሶስተኛዋ ይ ዩን ትመስልና እዚህ ጋር ነው የምትቀጠል። ያ የ፣ አምስተኛዋ ደግሞ የኔ እቺ ባለቤት ተመልካች ናት። የ ይ ዮ። ቀጥለን የምናገኛት ደ ናት። ደ ዱ ዲ ዳ ዴ ድ ዶ። ልድገምላችሁ። ደ ዱ ዲ ዳ ዴ ድ ዶ። ከደ ቀጥላ የምናገኘት ደግሞ ጀ ናት። ከደ ጋር በጣም ተቀራራቢ ናት ቅርጿ። ጀ ጁ ጂ ጃ ጄ ጅ ጆ። ልጅ ብዬ ለመጻፍ አሁን እዚህ ጋር ጅ አለች። ጀበና ጄ በን ከላይ ያመጣለሁ ና ቅድም አሳይቻችኋለሁ። ስለዚህ ጀ ጁ ጂ ጃ ጄ ጂ ጆ። ከጀ ቀጥላ ደግሞ የምናገኛት ገ ናት። ገ ከአንድ ቋሚ ከአንድ አግዳሚ ነው የምትሰራው። ገ ጉ ጊ ጋ ጌ ግ ጎ። ገ ጉ ጊ ጋ ጌ ግ ጎ። የገ ዝርያዎች እነዚህ ናቸው። ገ ጉ ጊ ጋ ጌ ግ ጎ። ገጠር እየመጻፍ ፈልግ ይኸው ገ ጠ እዚህ ጋር አለች። ርን ቅድም ካዩት ማምጣት ማለት ነው። ስለዚህ ገ ጉ ጊ ጋ ጌ ግ ጎ። ቀጥለን ደግሞ የምናያት ጠ ናት። ይኸው ጠ ጡ ጢ ጣ ጤ ጥ ጦ። ይኸው ጠ ጡ ጢ ጣ ጤ ጥ ጦ። ጦጣ ብዬ መመስረት ከፈለኩ ቃል ጦ፣ እዚህ ጋር ደግሞ ጣ አለች። ጦጣ። ከጠ ቀጥላ ደግሞ የምናገኛት ጨ ናት። ጨ ጠን ትመስላለች። እታች ላይ ቀለበት ማድረግ ነው ሁሉንም እግሮቿን። ጨ ጩ ጪ ጫ ጬ ጭ ጮ። ጮራ ማለት ከፈለጉ ጮን እዚህ ጋር ወስዳለሁ ማለት ነው። ቀጥለን እናገኛት ደግሞ ጰ ናት። ጰ ይሄ ጰ ነዛሬ የምንለው
በከንፈር የሚባል የአማርኛ ፊደል ነው። ጰ ጰ ጱ ጲ ጳ ጴ ጵ ጶ ጳጳስ ብዬ መጻፍ ፈልጋውን የምጠቀም እችን ነው ጳ። ስለዚህ ጰ ጱ ጲ ጳ ጴ ጵ ጶ እዚህ የጰ ዝርያ ናቸው። ቀጣይ ደግሞ ማግኘት ጸ ናት። ጸ ጹ ጺ ጻ ጼ ጽ ጾ የጸም ዝርያዎች ሁለት ናቸው። እችኛዋም ጸ ናት። ጸ ጹ ጺ ጻ ጼ ጽ ጾ ፈ ፉ ፊ ፋ ፌ ፍ ፎ ፐ ፑ አሁን ጰና ፐን ለያቸው። እቺ ጰ ነዛሬ ደግሞ ፐ በከንፈር ብቻ ነው የምለው። ፐ ፑ ፒ ፓ ፔ ፕ ፖ ስለዚህ እቺ ፐ ነው የምትባለው። ፐ ፑ ፒ ፓ ፔ ፕ ፖ ስለዚህ ሁለት ፊደላት ቨና አ አይኑ አ እስከሚቀሩ ድረስ ሁሉንም አይተናቸዋል ማለት ነው። በሚቀጥለው ክፍል ቪዲዮ ደግሞ ሌሎችን ይዤላችሁ እመጣለሁ። በእነዚህም ደግሞ ቃላቶችን የምንመሰረት ይሆናል ማለት ነው። ጠቅለል ስናደርጋቸው በአጠቃላይ የአማርኛ ፊደላት እነዚህ 33 ናቸው። እነዚህን 33ቱ ደግሞ 77 ቤት አላቸው። እያንዳንዳቸውን ቅርጻቸውን፣ ስማቸውን መለየት ከእናንተ ይጠበቃል ማለት ነው። እነዚህን ካወቃችሁ በቀላሉ አንዷን ፊደል ከሌላኛው ፊደል ጋር በማገናኘት ቃላቶችን መመስረት ይኖርባችሁ። በቀጥታ መማር የምትፈልጉ ከታች በተቀመጠው የስልክ አድራሻ ደውሉ። በምትፈልጉት የሶሻል ሚዲያ አማራጭ ትምህርቱን እንሰጣለን። በቀጣይ ክፍል ቪዲዮ እስከምንገናኝ ድረስ መልካም ቆይታ እንዲሆንላችሁ እመኛለሁ። ሰላም።